على أهلك هن شو رأيهم بهالقصة؟ أمي وأبي الله يرحمهم ماتوا من زمان. هيك لكان إيه الله يرحمون. ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁልኝ? ዘዋጁ ለጥቅም በሚለውን ክፍል 4 ይዘን መተናል ማለት ነው። ዛሬ ፍቱን ለአግባሽ ጥያቄ ቀርቦላት ነበረ ከአርቲስት በሽተኛ ነህ እብድ ነህ ስልህ እውነትን ነው የተናገርኩት፣ አንተ በሽተኛ ነህ ያምሃል እንዴ በማለት ትናገራለች። ወዲያውም ጥሏት ሲወጣ ራሷን ለማረጋጋት ትሞክርና እንዴ ለምንድን ነው ዝም የምለው? በላይ ላይ እኮ የተጫወቱብኝ ነው ያሉት እንዳሻንጉሊት በማለት እንደገና ወደዛው ወደ ክፍል እየሮጠ ትሄድና እኔ ይህንን ነገር ልችልህ አልችልም በቃ በማለት ስትገባ እሱም ልብስ እየቀየረ ነበረ። ጮሃ ትመለሳለች። ታዲያ እሱም ለምንድነው በርሳት ታንኳኪ የምትገቢውስ ሲላትም ታዲያ በዚህ ደቂቃ ውስጥ ልብስ እንደምቀይር በምን አውቃለሁኝ? አሁን የለበስከውን ሮብ በደንብ አስተካክለ ልበስ ስትለው በቃ ለብሼዋለሁ ራሴን ከልል ያለሁ ይላታል። ወዲያውም ዞር ታዲያ ለብሰህ በረንዳ ላይ እጠብቅሃለሁ እንዳትቆይ በማለት ትወጣለች። ታዲያ ወዲያውም ተከታትለው ሲወጡ ቡና ፍልታ ቁጭ ብላ ነበረ። እኔ በሀሳቤ የተረጋጋሁ ነኝ፣ ይኸው ቡና ፍልቼልሃለሁኝ፣ ግን ደግሞ እስቲ ንገረኝ ብላ ስትጠይቀው ምን ልንገርሽ ይላታል። ታዲያ ምን ልንገርሽ ሲላትም እንደማታውቃትሁን ዛሬ ምንድነው ያደረግከው ከኔ ላይ? ስለዚህ ያለውን ነገር ንገረኝ፣ እውነታውን አንተ በደንብ ነው የምታውቀው፣ ምን እንዳደረግከኝ ዛሬ በማለት ትጠይቀዋለች። ታዲያ እናስ ሲላት ጃን ቤግ ምንድን ነው የምትጫወትብኝ? በእጅ ላይ የምትጫወትብኝ ምንድን ነው ምክንያቱ? በማለት በንዴት እጇን እያውጨፈጨፈች ትናገራለች። እሱም ቡናውን እየተጎነጭ ታዲያ የዛኔ ነበረ በልንገረኝ የምትናገር የለህም ወይ በማለትም ስታፈጥበት ታገቢኛለሽ ወይ ብሎ የጠየቃት። በዛን ሰዓት ነበር እሷም ደንግጣ ምን ብላ ደግሞም ታገቢኛለሽ ወይ ብሎም ሲጠይቃት አሁንስ መድኃኒት ያስፈልግሃል ላምጣልህ ወይ በማለት ትጠይቀዋለች። ታዲያ የምን መጋባት ነው ምንድነው ያልከው ስትለው ያልኩሽ ገብቶሻል በማለትም የምን ጋብቻ በፍጹም ትለዋለች። ታዲያ እሱም ፍቱን እኔ ሰለቸኝ፣ ከኋላዬ ጸሐፊዎቹም ጋዜጠኞቹ ሁሉን ሰው ሁሉ እየተከታተለኝ ነው፣ ስለዚህ እነሱን ደግሞ ለማረጋጋት ማግባት አለብኝ በማለት ይነግራታል። ሴቶቹም ሆኑ ፎቶ አንሺዎቹ በጣም እንዳስቸገሩትና በሄደበት መንገድ ፎቶ በማንሳትና ሴቶቹ ደግሞ እላው ላይ በመጣበቅ ስላስቸገሩት በቃ ማግባት አለብኝ ብሎ ወስኖ ናዲ በበኩሏም በሚያደርገው ነገር በጣም እየተናደደች ለስራቸው ጥሩ ስላልሆነ አግብቶ ጋዜጠኞች ሆኑ በአካባቢው ያሉ ወጣቶች አውቀው እንዲቀመጡ በማለት ነበር የመከረችው። እንጋባና በቃ ይብቃ ሰልችቶኛል ይላታል። የዛኔ ነበረ ታዲያ እኔ አልወድህ በምንም ምክንያት ላፈቅርህ አልችልም፣ ስለዚህ የሚወዱ ሴቶች ብዙ ናቸው በዙሪያህ፣ አንተ ያለህና ባለገንዘብ ነህ፣ ስለዚህ ስንት የምትመኝ ሴት አለች በማለት የመለሰችለት። እሱም ታዲያ እኔም እኮ ወድጅሽ አይደለም፣ ግን ደግሞ ሁሉም ሰባያት ቢህቡህ ቢፈክሩ ቢዘወጁ፣ እኔ ግን አልወድህ አላፈቅርህ በማለት ራሷን አስተካክላ ቁጭ ትላ። እኔም አወራው የውሸት ጋብቻ በወረቀት ላይ ብቻ ስራ ብለሽ ታስቢው በማለት ነበር የነገራት። ታዲያ ደሞዝሽም ይጨመራል፣ ስንፋታ ደግሞ የፈለግሽን ትወስጃለሽ ሲላት፣ ስንፋታ ስትለው አዎ መቼም ካንቺ
ጋራ መኖር አልፈልግም በማለትም ይመልስላታል። ታዲያ አይሆንም ብላ ብድግ ስትል ቤትሽ እንመልስልሻለሁ ይላታል። ወዲያውም ታዲያ ተጋብተው ሰው ዝም ካለ በኋላ ከዛም በኋላ እንፋታለን ከመፋታታችን በፊትም ደግሞ ቤቱን በስምሽ አደርግልሻለሁ ሲላትም የእናትና የአባቷ ያወረሷት ይሄ ብቻ ቤት ስለሆነ ዙሪያውን እያየች ቆማ ቀረች። አስቢበት በደንብ ብሏትም ጥሏት ይወጣል። ታዲያ ትንሽ ካሰበች በኋላም በጠዋት ተነስታ ቡና ቁርሱን ታቀራረበችለት በኋላ እየበላ ነበር። ባዘጋጀችው ወረቀት ላይ የውል ፊርማ እንዲፈራረሙ ልታነብለት ቁጭ ትላለች። ቁርሱንም ታነሳና መጀመሪያ መጋባት ካለብን መስማማት ያለብን ነገር አለ፣ ስለዚህ መስማት አለብን ስትለው እያንዳንዱን የመስማሚያ የጻፈችውን ታነብለታለች። እሱም ባለችው መሰረት ሁሉንም ይስማሙ። ታዲያ ተተጋቡ በሶስተኛው ወርም እንዲፋቱ ከዛም ደግሞ ቤቱን በስሟ እንዲያደርግላት ያያን ሁሉ ነበር ወረቀቱን የጻፈችው። ከዛም ሁለቱም ይስማሙና ወረቀቱ ላይ ይፈርሙበታል። ታዲያ እሱም ይሄድና ለናዲ እንደሚያገባ ይነግራታል። እኔ እኮ ነገሮችን አስተካከል እንጂ ሄድና በመንገድ ያጋጠመችህን ሴት አግባ አላልኩህም በማለት ትመልስለታል። ያው አንቺው እንዳልሽኝ አድርጊያለሁ። ማግባቴ ደግሞ ሴቶቹም አይቀርቡኝም፣ ጸሐፊዎቹም ሆነ ጋዜጠኞች፣ ፎቶ አንሺዎቹም ትንሽ እፎይ ይላሉ በማለት ነበር የነገራት። ታዲያ የተስተዋወቃችሁ ብላ ስጠይቀዋለች። ለመጀመሪያ ልብናን ለሽርሽር እንደሄደ የዛኔ እንደተዋወቃት ሲነግራት ልጅቷ ግን ዝም ብላ ብጤ ናት፣ የዚያን ያክል የሚጋነን ነገር የለባትም በማለትም ትናገራለች። ታዲያ የድሃ ልጅ ሆና የሀብታምን ልታገባ እንዲሁም ታዋቂ ማግባቷ በጣም ስለገረማት ታዲያ ጥሩ ዘዴ ነው አሁን ገና አመጣህልኝ በማለትም ትስማማለች። ታዲያ ናዲም በፍጥነት ልብሶችን እና ቆንጆ ቀሚሶችን የሰርግ ልብስም እንዲዘጋጅ ትናገራለች። በፍጥነትም እንድትልክላት ነግራ ስልኩን ትዘጋለች። ታዲያ ፍቱንም ልብሷን እየቀየረች እየለባበሰ ሳለ ለመውጣት እየተዘጋጁ ነበር። ወዲያውም በሯን ቆልፋ ቁጭ ትላለች። ታዲያ ይመጣና በራን ኳኩቶ ቶሎ በይ እንሂድ እንጂ በርሽ ደግሞ ለምንድን ነው የዘጋሽው ሲላት እኔ በጣም ስለፈራሁ አንተ ብቻህን ሄድ ትለዋለች። እንደዛም አይሆንም በበሩን ክፍል ታዲያ ከስራሽ ሌላ ቦታ ብትሰሪ ለአለቃሽ አልሄድም እፈራለሁ ትይዋለሽ ወይ? ወዲያው ነው ከስራ የሚያባርርሽ፣ እኔም ከስራ ነው የማባርርሽ፣ በቶሎ ክፈቹ ሲላት ከፍታም ስትወጣ ቆንጆ ሆና ታየችው። ታዲያ አሜራት ሆነሻል፣ በጣም ቆንጆ ነሽ፣ አለባበስሽም በጣም ቆንጆ ነው በማለት ፍቱን በጣም አምሮብሻል፣ በእውነት የልጅነቴን አስታወሽኝ በማለት በቃ አሁን ሰዓት እንዳይረፍድብን ተነሽ እንሄድ በማለትም ይዟት ሲወጣ ደረጃውን ሲወርዱ እሷም ታዲያ በንዴት ልትመታው በያዘችው ቦርሳ ወደ ላይ ትቃጣለች። ወዲያው ዞር ሲልባትም ነገሮችን ለማረጋ ምናምን ብላ በእንግዲህ ቶሎ ቶሎ እንሄድ በማለት እሱም ወደፊት ይቀድማል። ቦታውን ከደረሱ በኋላ ጋዜጠኞች ከበው ካሜራውን ሁሉ ነገር እኔ አልችልም በቃ ምን አይነት ጉድ ነው በማለት ታዋቂ ሰው ጋር መሆን በጣም ከባድ እንደሆነ ለራሷ እየተገለጸች እጇን በቃ እኔ የምችል አይመስለኝም እባክህ ልሄድ መሰለኝ በማለትም ትለዋለች። ተረጋጊና ራሽን አረጋጊ፣ አሁን ቁጭ በይ ብሎ ወንበሩን የሚስብላታል። ታዲያ ጃምቤክ እያሉ ጥያቄውን ሁሉ ሲያጣድፉ ለሚጠይቁኝ ጥያቄ ራሱ መልስ ማገኝለት አይመስለኝም በማለት ፈገግ በይ ብቻ ሁሉንም ለኔ ተይው በማለት እሱም አናዲም ተረጋጉ፣ ለምትጠይቁን ጥያቄ እንመልሳለን፣ ቁጭ ብላችሁ እያንዳንዱን ጠይቁን በማለትም አናዲ ትናገራለች። ታዲያ ጥያቄውም የመጀመሪያ የቀረበችላችሁ ትኔንኩም ሁለታችሁም በልምናም የተገናኛችሁ ብሎም ሲጠይቁት እንደዛ ነው፣ እዛ ተገናኘን ሰው ሀገር፣ ከዛም ደግሞ ለየት ያለ ፍቅር ተያዝን በማለት ይመልሳል። ፍቱንንም ታዲያ ከዚህ ሁሉ ሴቶች መሀል ከዚህ ሁሉ ከሚወዱት እንዴት አንቺን እንደመረጠች ምን ተሰማሽ ብላ ስትጠይቃት እኔን ተውኝና ጥያቄውን ለእሷ አዙሩለት በማለት ፈገግ በማለት ትናገራለች። ስላገኘኋትም በጣም ደስተኛ እንደሆነ ሲገልጽላቸው እሷም ታዲያ የተገናኙበትን ቀን በጣም
ትዝ ብሏት የመጀመሪያ ቀን ሙሜዝን ሰያራው መኪና ውስጥ ስትገባ ያደረገችው ትዝ አላት። ታዲያ መኪና ውስጥም እያወራች እሱን በማግኘቷ በመደሰት ላይ ሳለች ነበረ ልቧን አሟት ልብሱ ላይ ወደ ላይ ያላት። ታዲያ እሱንም ትዝ እውነትህን ነው እንዴ? እውነት እኔ ስላገኘኝ የዛን ቀን ያገኘኸኝም ቀን እውነት ታስታውሰዋለህ? እውነት ደስተኛ ሆነ ነው እንደዚህ የምትናገረው? በማለትም ትነግረዋለች። ታዲያ ጋብቻችሁንም በቅርብ እንደሚያደርጉት ሰምተናል ብሎ ሲሏቸውም ከዚህ በላይ ፍቅር ምን ይሰራል? በቃ አዎ በትክክል በማለት እና በደስታም በማለት ሲገልጽ ታዲያ እሱም ትዝ አለው ከቤቱ እንዴት ወርውሯት እንዳወጣት ቤት ውስጥ ሲያገኛት አንቺ ውሸታም በማለት ከነቀዋ ከነድመቷ ውጭ ላይ ወርውሮ የጣላት ትዝ ብሎት ያን አጋጣሚ አረሳውም የተገናኘንበትን ቀን በማለት የሚመልስ። ታዲያ ፍቱንም አንተ እብድ ነህ፣ እውነትም እብድ ሰው ነህ በማለት ስትሰድበው ሻንጣው ጉድ እያወጣ ሲወረውር ትዝ ይለዋል። ታዲያ ፍቱንንም አይኗን እያየ ፈገግ በማለት ነበር የሚመልሰው። ታዲያ ቃለ ምልልሱንም ተጨረሱ በኋላ ከወጡ በኋላ እየተመለሱ ወደ ቤት አሁን ገና ገባኝ የስራ ጉዳይ ስራህን እንዴት እንደምትወድ እናም ደግሞ ውሸትህም በዛው ላይ በማለት ስመልስ ትናገረዋለች። እሱም ታዲያ በንዴት ዞር ይላልና አሁን ከዚህ ስንገባ ቤቱን እንዴት አድርገሽ እንደምታጸጁ በጥርስ ብሩሽ ምንም ነገር ሳይቀር ስርስሩን ሁሉ ፈክገሽ ማብራት አለብሽ በማለት ይናገራታል። ወዲያውን ታዲያ ሹፌሩን ቀና ብሎ ሲያይ ዞር ብሎ ሲያየው ይተያዩና ፈገግ ይላል። ወዲያውን እጇን ይዞ ምን እያደረግከኝ ነው ስትላት ናፈኩሽ እኮ የኔ ቆንጆ በማለት ፈገግ ይላል። ወዲያውን ደግሞ ጥቅስ አርጓት ሹፌሩን ምልክት ሲሰጣት እሷም ታዲያ ወይኔ የኔ ቆንጆ በማለት ወደ አጠገቡ ጠጋ ትላለች። ጠባቸው መሀል ደግሞ ፍቅረኛሞች ለማስመሰል የማያደርጉት ነገር የለም። ሁለቱም ራስ ለራስ ተቃፍቅፈው መንገዳቸውን ወደ ቤት ይሄዱ። ታዲያ ቤትም ከገቡ በኋላ ፍቱንም ቡና ለማፍላት በጣም ደክሞኛል በማለት ቡና ላፍላና እንጠጣ ስትለውም ቡና የምትጠጪው በረፍት ሰዓት ነው፣ ይሄን የጻፍኩልሽን እያንዳንዱ አይተሽ ከአሁን ሰዓት ጀምረሽ እስከ ማታ ጊዜ ያለሽ በማለት መጀመሪያ ቤቱን እንደምታጸዳ ይነግራታል። ታዲያ አሁንም ኡፍ ትላለች ፍቱንም። ወዲያው ታዲያ ቤቱ እንዴት እንደሚያበራ እና ሽታውን በደንብ መሽተትና ቆንጆ መሆን እንደ መስተዋት ማብራት አለባት ሲላትም እዛው ቆመችበት የተጻፈላትን ወረቀት እያነበበች ወዲያው እሱ ከሄደ በኋላ ወረቀቱን አንስታ በጥርስ ብሩሽ ነው ስርስሯን የዕቃ ማጠቢያው ሁሉን ነገር እንድትፈገፍገው በደንብ አድርጋ የነግራት የሚናገር የጻፈላት። እሷም ታዲያ ወረቀቱን አንስታ ኡፍ በማለት ተወረውረዋል። እሷም ታዲያ ጽዳቷን እንደተባለችው ፏ አድርጋ ካጸዳች በኋላ ቁምጣና ቲሸርቷን ለብሳ በዛም ደግሞ ድክም ብሏት ሶፋው ላይ ጋደም እንዳለች እንቅልፍ ይዛታል። ወዲያውኑ ይመጣና ፍቱም እንዳንች ብሎ ሲጠራት በድንጋጤ ብድግ ትላለች። ታዲያ ቀናም ብላ አስደነገጥከኝ በማለት ስትናገረውና እንቺ ይላታል የሆነ ወረቀት። በቃ ካሁን በኋላ ግን አጽ ካልከኝ ከስራዬ እንደምለቅ ልንገር ስትለው የሰርግ ቀሚሷ የተዘጋጀበት ቦታ ነው፣ ሄደሽ ምረጪ፣ አናዲ ከሰዎቹ ጋር ተስማምታለች በማለት ይነግራታል። ታዲያ ብሩንም ካርድ የምትከፍለውን ካርድ ይሰጣትና አብሬሽ ወንደስ ላይ ነበረ የሰርግ ቀሚስሽን አብረን ብንመርጥ፣ ነገር ግን ስራ አለብኝ፣ ግን ደግሞ ሰርገኛ የሚስቱን ቀሚስ ማየት ሰርጉ ይበላሻል ይባላል። ለማንኛውም አህመድ የኤሊዛ ባል የፍቱን ጓደኞች ማለት ነው ጋዜጣው ላይ የተጻፈውን የፍቱንን እና የዚህ ባለ ሀብታሙን ነገር ስላየ የሮጥ ወደ ቤት ይዞላት ይመጣል። ምናየው መሰለሽ ሊዛ ነይ ጉድበይ ብሎ ሮጦ ገብቶ ለወሰጠኛውንም ጋዜጣውን ይሰጣታል። የሆነ ነገር ተፈጠረ እንዳትለኝ እባክህ አህመድ ስትለው ጋዜጣውን መጀመሪያ እዩ ሲላትም ጋዜጠኛው ታዲያ ጋዜጣውንም ካየች በኋላ እኔ ምን አገባኝ ስለዚህ ሰውዬ ቢያገባ ባያገባ አስደነገጥከኝ ማለት ማን እንደሚያገባ የተሻለ ብሎ ሲነግራትም ጋዜጣውን እንደገና አንስታ ስታይ እንዴ ፍቱንን ነው እንዴ ብላ ትደነግጣለች። ታዲያ ይህን አጋጣሚ ተጠቅመን የሆነ ነገር ይዘንላት እንሄድ ብሎም ሲነግራት አንተ እኮ ጥሩ ነገር አላደረግንም፣ ቤቷን እኮ ሸጠህባታል፣ ስለዚህ ደግሞ
እንኳን ደህና መጣህ የምትል መሰለህ ወይስ ብላ ተቆጣዋለች። ታዲያ ቤቷን እኮ ሸጠህባታል ስትለው እኛ ወደ ልብናን ባንልካት ኑሮ ከእሱ ጋር አትገናኝም ነበረ፣ እኛ ብንልካት ነው የሁሉ ነገር የተፈጠረው በማለት ነገር እውነትህን ነው ለነገሩ ትላለች። ፍቱንም የሰርግ ቀሚሱን ቤሎውን ለመምረጥ ወደዛ ፊስታኑንም የተመረጠላትን ከለካችሁ በኋላ ምንም እንደበላ አስደሰታት። እነዚህ ንቅ የሚያደርግም አልወድም፣ ተታች ደግሞ ንቅ የሚያደርግ አሁንም ለካችሁ ምንም አላስደሰታት። ለእኔም የሚያስደስተኝ የሆነ ትንሽ መለስ ያለ ከዚህ ካላችሁ ቀለል ያለ ስጡኝ ትላለች። የሚሸጡትም ስለ እሷ ሲያወሩ ስትሰማ እንዴት ያዘንችው በማለት እሷን ዝቅ በማድረግ ሲናገሯት ፊስታኑን አውልቃ ጥላቸው ባይ ባይ ብላ ትወጣለች። እረሳት ልብሱን ሳትለኪ ነው ወይ የምትሄጂው ብለውም ሲሏት ስለኔ ስለታወሩ አውሩ ቆማችሁ በማለት ትሄዳለች። እኛ እኮ ስህተት ነው በስህተት ነው የተናገርነው ይቅርታ አድርጊልን ነይ በቃ ሲሏትም ኧረ እባክሽ ቆመሽ እዛው ወሬሽን ስታወሪ ቆይ እኔ የራሴ ሞልቶኛል የምለብሰው በማለትም በንዴት ብዙ ነገር ተናግራቸው ከሱቅ ውስጥ ትወጣለች። ስትወጣም ረፊፍን ታገኛታለች። ረፊፍን ታዲያ እንደዚህ ነበርሽ እንዴ ስትላት አዎ አንቺም ልገጅ ነው ወይ ብላ ጠይቃታለች። እኛ አብረን ነው የምንሰራው ታዲያ ልብሱንስ አልመረሽም ወይ ስትላት ማንኛውም አላስደሰተኝም ስለዚህ ልትጨወጥቻለሁ ብላ ስትላት ቡናም ትጋብዛታለች። የምናወራውም ነገር አለ ብላ ትዛት ትሄዳለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይስ ምን ይፈጠር ይሆን አብረን እናየዋለን። ላይክ ሰብስክራይብ እንዲሁም ሼር ማድረግ አትርሱ። በዛውም ደግሞ አስተያየታችሁን ጻፉልኝ ማለት ነው። ይሄ ሙሰልሰል ዘዋጅ ለጥቅም የቱርክ ሙሰልሰል ነው ማለት ነው። የቱርክ ድራማ ነው ማለት ነው። በያላችሁበት ሰላም ሁኑልኝ። መልካም ቆይታ።